ዝቅ የሚያደርግ ነው። ዝቅ የሚያደርግ ነው። ይኸውልሽ ይሄ ዝም ብሎ ራሱ ሴትነቱን የጠላ ማንነቱን የማያውቅ ሴት ነው። እኔ በሚዲያ ይቺ ወንድ ማንም ሆነ የዓለም ቆንጆ የዓለም ሀብታም ይሁን አፍቅር ያልመጣም ምን እንደሆነ አውቃለሁ። ምን እንዳለው በህይወቱ ምን አውቄ ነው የማፈቅረው። ምኑን መልክ ስላለው ወይም ደግሞ ሀብት ስላለው ምን እየ ማፈቅረው ምኑን ነው የሚያፈቅረው? ሴትነቱን ዝቅ ያደረገ እንደዚህ መጡ አፍቅር ያለው ምን ሴት እውነትን ነው። እኔ በጣም የሚያናደኝ እንደዚህ የሚያደርጉ ሴቶች እንደዚህ የሚያደርጉ ሴቶች በጣም ያስተምራል። በጣም ስለዚህ እንደዚህ ብለው የመጡት ልጆች ሴቶች ዜሮ እሱ ደግሞ ዜሮ ማድረግ አለበት። እንኳን እያለው የሌለው ቢሆንም እሷ አፍቅራኛለሽ ብሎ ምን ስለሆነች ነው የሚያፈቅራት? ምን አይቶ ነው የሚያፈቅራት? እሷ ስላፈቀረችው ምን አይቶ ምን እንዳለ ታይቶ እንኳን እያለችው። ስለዚህ ያለችውን አያፈቅራትም ማለት ነው። ያችን ምርጫ ታገባል። ያ ሰው ማንም ሆነ ማንም ያችን አብሯት ያሉትን አያፈቅራትም፣ አይወድም። የሆነ ነገር ምርጫ ታረገ ያችን ልጅ ጊዜዋን አይበዝብዛት፣ አንተን አይውሰድባት። አይ ሴት ልጅ ደግሞ ጊዜ አላት። የወንድ ልጅ ነው እንጂ ጊዜ የሌለው እያለው ለሴቶች ጊዜ የላት። በራሴ ለእኔ አሰብ ራሷ በጊዜዋ ተደረሰች በኋላ የሆነ ነገር እንትን ታስባለች። በአንድ ቋም ልትቆም ትፈልጋለች ሴት ልጅ ማለት ነው። በጣም ነው ያናት ግን ወደዋለሁ እሱ ልጅ እሱ በዚህ አይነት ሌሎች ቤቶች ቢሆኑ ማለት ነው። በኤፍሬም ከሆነ ደግሞ ወደዋለሁ፣ ግን ደግሞ በዚህ ትክክል አልሰራም። የእኔን ሀሳብ ደግሞ ያለሽ ፍቅረኛ ካላት ፍቅረኛዋ ለምሳሌ 4 ዓመት 5 ዓመት 6 ዓመት በቃ ረጅም ዓመት አብረው ከሆኑ ጓደኛ ማብዛት የለባቸው። ሴት ጓደኛ ማብዛት የለባቸው። ወንዱ ጓደኛ ማብዛት የለበትም። አያስፈልግም። ዳያረሙት ደግሞ ሲገቡ ደግሞ ሲጀመር ሴት ጓደኛ እኔ ለምሳሌ ባህል ሳገባ ባኔ ሴት ጓደኛው እኔ የወንድ ጓደኛ እንዲኖረኝ አልፈልግም። ለምን ሴትም ብዙ አይነት ነገር ይመጣል። ወንድም ሲሄዱ ወንድም ብዙ አይነት ነገር ይመጣል። ስለዚህ አሁን እነዚህ ያጠፉብኝ በጣም ብዙ ጓደኛ በጣም ብዙ አሉት። ከኤደን ውስጥ ያው የሚቀርባቸው የሚያወራቸው የሚደዋወላቸው በፍቅር ሳይሆን በማውራት ደረጃ። ስለዚህ እነሱ ምንድነው ማድረግ ያለባቸው? የሴትን ጓደኛ ካለ መቀነስ፣ ደግሞ የወንድ ጓደኛ ካለ መቀነስ። ካልሆነ ግን እሱም ብዙ ጓደኞች ካሉ ብዙ ጓደኞች ካሉ ይሄ በሁለታቸው መሀል ችግር ይፈጥራል። አይሆንም። አያስፈልግም። ሴትም የወንድም ጓደኛ አያስፈልግም። ሁሉንም ነገር ጋፋለው በርቀት ነው ማድረግ ያለባቸው። ለዚህም ይመስለኛል ያችን መታ አፈቅርሃለሁ፣ ያችን መታ አፈቅርሃለሁ፣ ያችን መታ እወድሃለሁ መሰለህ። ለዚህ ይመስለኛል እንጂ ይፈቅራል ጀመር ጓደኛ ማፈቅ ነው። ጉድ ነው እኮ ወይኔቶች። ፍቅር የያዛችሁ አይደለም ግን በስርዓቱ ቢሆን አንዱን በአንዱ መደረብ ይቅርባችሁ። ሸሚዝ አደረጋችሁት ወንዶቹም ሴቶቹ። አራት እጃጅ ያሉብን እንዴ! ለትውልድ ጥሩ ነገር አስተምሩ። በእውነት ሴት እንደረከሰ አድርጎ እኔ በእውነት ደሜ ነው የፈላው። በቀደም በእውነት ነው የምልሽ አቁሟ ሲያይ እሷንና እሷን ሲያመጣ በጣም ነው የተናደድኩት። ውስጤ እኔ ያለፍኩበት ስላለ ማለት ነው። ያለፍኩበት ስልሽ እንዲህ ሴት የረከሰ ይመስል እንዲህ ሰልፎ አንቺን መርጫለሁ እንደዛማ አይደረግም። ነውር ነው በእውነት መቀለድ በጣም ያስጠላል። በጓደኝነት አለም አንድ ሰው ሲኖር ጓደኛ ማቆጣ
በጣም ይደብራል። በእውነት ነው የምላት። ሲጀመር ጓደኛሽ ያንቺን ከተመኘች ራሱ ይቺ መጀመሪያም ጓደኛሽ አይደለችም ማለት ነው። አይደለችም። ለይምሰል ነው። እኔ ሳርቼ አንድ ነገር ልንገርክማ። እኔ ለምሳሌ ፍቅረኛዬ ሚመቸኝ ከሆነ ጊዜ የሚንከባከበኝ ከሆነ ታይሙን የሚሰጠኝ ከሆነ በብዙ አይነት እኔ ሰፖርት የሚያደርገኝ ከሆነ እኔ ለምንድን ነው የወንድ ጓደኛ ማብዛው? ምን ሊያደርግልኝ? ለምን እፈልጋለሁ? አያስፈልግም እኮ በቃ። አሁን አንዳንድ ጊዜ ብዙዎቹ የሴት ጓደኛ ያበዛሉ። ከዛ በኋላ ደግሞ መታ አፍቅሬዋለሁ ትላለች፣ ወድጄዋለሁ ትላለች። በዚህ መልኩ ደግሞ ይሄ ፌር አይደለም፣ አይደለም። ስለዚህ በነገራችን ላይ እና አሁን እሱ የሰራው ነገር እኮ እቃቃ ጨዋታ ነው ያደረገው። ይሄ የህፃን ጨዋታ ነው። እኔ ፍቅር አይደለም። ፍቅር ማለት እንዴ ከባድ እኮ ነው። እኔ የአሁኑ እንትኖች አላወቁትም መሰለኝ፣ አላውቅም። 3 ቀን ስለሆነች ብቻ ቀሎባቸዋል። ያቺን የራሱ ስሟን አያያዝልኝ እንጂ አፈቅርሃለሁ ብላ እንኳን ስትመጣ ማለት ነው የሆነ የተነጋገራት ማለት የነገራት ንግግር ራሱ ወይ ደግሞ ያወራት ይህን ራሱ ትክክል አይደለም ማለት በስነስርዓቱ አላወራት እንዳትጎጂ አልፈልግም ምናምን ነው። እንደዚህ አይነት ነገር የለም። እኔ ሰው አለኝ፣ የራሴ የምወደው ሰው አለኝ፣ ማፈቅራት ልጅ አለች። አሁን አንቺን ማፍቀር አልችልም ቀጥታ አንቺን ማፍቀር አልችልም እኮ ነው። በመሀላችን የሆነ ጋፕ ተፈጥሮ እሱን እያስተካከለ ነው። ወደ ህይወቴ እመለሳለሁ። እኔ ለአንቺ ቁርጥ ይበል አጭር ቃል ነው የሚያስፈልገው። እሱ ዝባዝንፊክ በስተጀርባ መሄድ ፈለገ። የሆነ የፈለጋት ነው የሚመስለው። እሱ ቁማር እንደዚህ አይነት ነገር የለም። ህይወት አንቺ ቃቃናት እንደ ህይወት እኮ ቁማር እኮ አይደለችም ህይወት። አረ እነሱ ጋር ቃቃ ሆናለች። አረ ቃቃ ሆናለች። ነገር በህይወት እኮ ሁለቱንም ወዳለው ማሬ መውደድ እኮ ይለያል። መውደድ እኮ ይለያል። እንዴ ማሬ ወድሻለሁ ሰው ስለሆንሽ ወድሻለሁ ይለያል። ሁለቱን እንዳርለ ምናምን እያለ እንደውም ሲጠይቆ ሰምታችኋል አይደለ? ግን እሱ በዛ ሰዓት ማማረጥ ሳይሆን እኔ በቃ እንደዚህ ነው ማለት ነበረበት ነው። ችግሩ ራሱ ነው። አንደኛ ነገር ሲጀመር ይቅርታ አድርጊልኝና አምቶ አስቁሞ ማስመረጥ ራሱ የብልግናው ጥግ እኮ ነው። አይደረግም። በቃ እሱ የሚያፈቅራት አለች፣ ልቡ ውስጥ ያለች ሴት አለች። በዛ ሰዓት ወይ አላውቅም እንዴት እንዳሰበበት እሱ ጋር ጥፋት ያለበት እንደዛ ብላ ስትመጣ መሚላት እኔ የሌላ ሰው ነኝ። አሁን እኔ ጋር ህይወቴ ላይ የሆነ ትንሽ ችግር አለ፣ የሆነ አፍን ያደረገ ነገር አለ። ግን ነገ ሲስተካከል እኔ ራሴ ህይወት ለአንቺ አልሆንም ካላት በቃ አጭር ቃል ቪዲዮ የትኛውም ፍቅር እኮ ግጭት ይኖረዋል። እንደ እግርና እግራችን ስንሄድ ይጋጫል እኮ። በተጋጨሽ ቁጥር ሌላ ሴት ጋር ነው እንደምትሮጪው። እኔ ገባ አማርኛ ይሄ ጨዋታ ይሄ ትምህርት አይሆንም ሲጀመር። እንዴ ድንገት ለትምህርት ካመጣው ማሬ የሚያወራበት ከሆነ ራሱ ማለት ነው ከልብሽ ከወደድሽ እህቴ ከልብሽ ከወደድሽ አንቺ ጥግ ድረስ ትሄጃለሽ እንጂ ሲዲ ላይ ትንሽ ቤት ተጋጀሽ ጊዜ እንደዚህ ሌላ ቦታ ሄዶ ሌላ ሴት የሚያመጣ ሌላ ወንድ የሚያመጣ ሴት ይሄ እስከ መጨረሻው ፍቅር አይደለም። በእውነት ነው። ጂኒ ነው። በፍጹም ጂኒ ነው። እውነት አረ ጂኒ ራሱ ይቀናበታል። እኔ በጣም ነው ማደንቃት። ኤዳን የምትናገረው እሱ ሲመጣ ማለት የምትመልስለት መስለ ንግግሯ አንደኛ ናት፣ ስማርት ናት። ለምን እሱ እዛ ጋር ሴት ሲያስመርጡ ወይ ደግሞ አንድ ሴትን ሲያወራ የሚናገርበት ወይ የራሱ ትክክል አይደለም። የሚያወራው ቶን በቶን ራሱ ትልክ አይደለም። በቃ ቪዲዮ ሪስፔክት የሚባል ነገር እኮ አለ። እሱ ጋር እኮ እንደዚህ ነገር አላደረገም። ኤዴን አዳምጠዋለች አልኩሽ እኮ እኔ የንግግሩ ሁኔታ ነው እንጂ አዳምጠዋለች። ኤዴንዬ በጣም ነው የማመሰግነው። በጣም ነው የተቃጠልኩት። እንዴት ብዬ ላውጣው ንግግር እንዴት አባት ይውጣልኝ እንጂ በጣም ነው ያቃጠለኝ። ለምን ይሰልፋቸዋል? ሰልፍ ነው ነኝ በቃ ለምን ሲጀመር አንድ ነገር ልንገርሽ። አንቺ እኮ በህይወትሽ አንድ ሰው ሲመጣ ማትፈልጊ ከሆነ ልጅ ያስታውቅሻል አይደል? ማትፈልጊ ከሆነ አንድ ከዛ ሰው መራቅ፣ ሁለት ደግሞ አንቺ እንደማትፈልጊው እንደማትሆኚ የህይወቱ አጋሩ እንደማትሆኚ እንደማታፈቅሪ በግልጽ ተናግሪዋለሽ። ለምን አትፈልጊውማ? ከእሱ ጋር ረዥም ጉዞ መሄድ አያስፈልግም። መደዋወል፣ ካሜራ መደቀን፣ ሶሻል ሚዲያ ላይ ማውጣት አያስፈልግም። ለምን አንቺ ከእሱ ጋር አብረሽ እንደማትሆኚ ልብሽ ያውቀዋል። እሱም ከእሷ ጋር አብሮ እንደማየው ልቡ እያወቀ እዚህ ጋር ኤደን ይሰብራታል።
ያውቃል እኮ ከዛች ጋር አብሮ ልቡ እንደማይሆን አብሮ እንደማይሆን እኮ ራሱ አይምሮ